ሰላም ቃል ባህሉና ዳግም አልማዝን ገለው የቀበሯት እነሱ ናቸው። አዎ ላንቺም እውነቱን ደብቀውሻል። ስለምንድን ነው የምታወራው? ሲጀመር አንተ እንዴት ላምን እችላለሁ? ካላመንሽኝ ዳግም መጠየቅ ትችያለሽ። የኔ ቆንጆ መጣሽ። ቆንጆ ስጦታ ገዝቼልሻለሁ። ተቀበይ። አትጃጃል። ምን ሆንሽብኝ? ያቺ ቃል ናት ያናደደችሽ? የሰው እንደዚህ አትናገር። የምርሽ ነው የኔ ፍቅር? አንተ ቃልና እትዬ ሆናችሁ አልማዝን ገላችሁ አልቀበራችኋትም? ማን ነው እንደዚህ ያለሽ? ዋናው ጥያቄ አድርገዋል ወይስ አላደረከው? ብሌን አደጋ ነበር። ለኛም ቀላል አልነበረም። ቀላል አልነበረም? ጭራሽ ለወንጀል ምክንያት ትደረድራለህ? ጭራሽ መልስ ጀመርሽ እንዴ? እባክሽ ተይ፣ እንድናገር አትገፋፊ። ምንድነው የምትናገሪው? እስኪ ተናገሪያ። ምንድነው የምትናገሪው? አልማዝን እንደገደላችኋት አውቄያለሁ። ምን? ይቅርታ ብሌን። ሰው እንደገደልሽ ስላወኩብሽ ነው ይቅርታ የምትጠይቅኝ? እንዴት አስቻለሽ ግን? እናት ሆነሽ እናት። እባክሽ ብሌን፣ ከዚህ በላይ እንድጎዳ አታድርጊ። ምን ነው ደነገጥሽ? የምር እንደሞትኩ ነበር የምታስቢው? አልማዝ ነኝ። አልማዝ ይቷ ልጅ ስሚኝ፣ እስከ ነገር ድረስ 200 ሺህ ብሩን ካላመጣ ነገ በጧት ቤታችሁ ድረስ ነው የምመጣላችሁ። ሄሎ፣ ጤና ይስጥልን ፌደራል ፖሊስ። የሚጠቁሙት ወንጀል አለ? እሺ ሰዎች፣ የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ አድርጉት። የዛሬው ታሪካችን የሚጀምረው አቶ በኃይሉን በሁለት ፌደራል ፖሊሶች በህግ እንደሚፈለግ እያሳወቁት እንመለከታለን። የፌደራል ፖሊስ መሪዎቹም በኃይሉ በህገ ወጥ የሰዎች ዝውውርና በሐሰተኛ ሰነድ ሽያጭ እንደተከሰሰና እዚህም እንዳለ በሰዎች ተጠቁመው እንደመጡ ነግረውት ወደ ፖሊስ ጣቢያ ለምርመራ መሄድ እንዳለበት ይነግሩት። በኃይሉ ምንም እንዳላደረገና ንጹህ እንደሆነ ይነግራቸዋል። እነሱም ለጥያቄ ነው የምትፈልገው፣ ስለዚህ ወደዛ መሄድ አለብን ብሎ ሲጠይቁት የመርማሪውን ኃላፊ እንደሚያውቀውና ለሱ ስልክ ቢደውልላቸው እሱ ሁሉን ነገር እንደሚያስተካክል ይነግራቸዋል። እነሱም በኃይሉ ምንም ነገር አንፈልግም፣ አሁን ለምርመራ ስለምትፈልግ ወደዛው እንሂድ ብሎ ያስጨንቁታል። በዚህ መሃልም ወይዘሮ ገነት ከውስጥ ትመጣለች። ወይዘሮ ገነትን የተመለከቷት ፌደራል ፖሊሶችም ፊቷ ስላልጣማቸው አተዬ ምን ነው ችግር አለ እንዴ ብሎ ይጠይቋታል። እሷም እየፈራች እያንገራገረች አይ የለም ሊጠይቀኝ ነው የመጣው ብላ ተመልስላችኋለች። በተደጋጋሚ ይሄንን ጥያቄ ችግር ካለ ነገሩን አትፍሩት፣ እሱን እኛ የህግ አካል ነን ብለው እውነቱን እንድትናገር ቢጠይቋትም እሷ ግን በጣም ስለፈራች ብቻ ሳይሆን ለልጇ ብሌን በማሰብ አይ እንደነገርኳችሁ ነው ሊጠይቀኝ ነው የመጣው ብላ ተመልሳለች። እሱም መለሰችላችሁ እኮ ልጠይቃት ነው የመጣሁት ብሎ ይላል። እነሱም አንተ አፍህን ዝጋ ብሎ እያስፈራሩት ወደ ፖሊስ ጣቢያ መሄድ እንዳለበት ነግረውት እየጎተቱት ይወስዱታል። እሱም እባካችሁ እንደዚህ አታርጉ፣ ነገሮችን እኮ በገንዘብ መፍታት እንችላለን፣ የሆነች ቲፕ ነገር ልስጣችሁ፣ ጥሩ ገንዘብ አስጨበጣችኋለሁ ሲላቸው ጭራሽ በወንጀል ላይ ሌላ ወንጀል በማለት ጎትተው ዘውት ይሄዳሉ። በዚህ መሃልም ወደ ትልቁ ቤት እንመለስና ወይዘሮ ሰላም ከባይሉ ስልክ ተደውሎላት እስር ቤት እንደተገባ ይነገራትና ወዲያውኑ ወደሱ ለመሄድ በምትነሳ ሰዓት ቃል ትመጣለች። ቃልንም ስትጠይቃት ቃልም ወይዘሮ ሰላምን እማዬ ምን ሆነሽ ነው ብላ ስትጠይቃት አቶ ባይሉ ታስሯል ብላ ወንድሟ እንደታሰረ ስትነግራት ፈገግ እያለች ሰራውል የታባ እያለች በውስጧ ስትረግመው ተመልክተናል። ከዛም ታዲያ ብቻሽን ከምትሄጂ አብሬሽ ልሂድ ብላ በትጠይቃትም እናትየው ግን አይ ችግር የለውም እኔ ሄዳለሁ ብላ ጥላ ትወጣለች። በዚህ መሃልም ቃል ኪዳን ወዲያውኑ ለሳሚ ስልክ ትደውልና ሰውየውን እንዳሳሰረችው ትነግረዋለች። እሱም እየተገረመ ሳለ አንድ ነገር ትለዋለች። አሁን ቀጣዩ እርምጃ አንተና ብሌን መታረቅ ነው ያለባችሁ። እናም ደግሞ እኔ ከዳግም ጋር የምትለያይበትን መንገድ ነግርሃለሁ፣ አንተ ሁሉ ነገር ትጨርሳለህ እያለች ከዳግም ጋር ሊለያዩአቸው እቅድ ሲያቅዱ ተመልክተናል። ይህንንም ተባብሎ ስልኩን እንደዘጉት ሳሚ ምንም የልጅቷ ሁኔታ ስላልጣመው ያንን ፍለሽማ አግኝተሽው መሆን አለበት፣ እኔን ገደል የሚከት ነገር ይዘሻል፣ ስለዚህ ምንም ብትይ አላምንሽም እያለ በውስጡ እንደተጠራጠራት እንመለከታለን። ወደ ቃል ኪዳንም ስንመለስ እሷም እዛ ፍለሽ ላይ አንተን ገደል የሚከት ነገር አግኝቻለሁ፣ ስለዚህ አንተም እስከምታስፈልገኝ አብረኸኝ ትቆይና እንደ በኃይሉ ወይኔ ትወረወራለህ እያለች ስትዘት እሱ የተረዳትን ነገር መልሳ እሷ ስትደግመው ተመልክተናል። በሌላ በኩል ደግሞ ብሌንና ዳግምን እናገኛለን። ናፍቆት ያቃጠላቸው ብሌንና ዳግምን በአጋጣሚ ግቢ ውስጥ በመገናኘት አቅፋት ሰላም ለማለት ሲሞክር ዳጊ እትዬ ካየችን ሌላ ነገር ይፈጠራል እና እሷ በሌለችበት ሰዓት እንገናኛለን
እና ደግሞ በጣም ናፍቀኛል ስትለው እሱም እኔም በጣም ናፍቀሽኛል ብሎ ይስማትና እንደሚገናኙ ነግራው ይለያያሉ። ወደ ባይሉም ስንመለስ እህቱ ልትጠይቀው ሄዳ ቆይ ምን ተፈጥሮ ነው እንደዚህ የሆነው ብላ ስትጠይቀው እሱም እኔ ምንም አላቅም ግን በቅርብ ያለ ሰው አሲሮብኝ ነው ማለት ይመልስላታል። ማን ብሎ ስትጠይቀው እሱም እኔ እንጃ ብሎ በማለት አንድ ነገር ያስባል። ከዚህ በፊት ቃል ኪዳን ፍለሹን እንዳገኘችውና ብሌን ጥላው ነው በማለት ሐሳብ ባለ ሰውየው እንደመለሰችለት ያስታውሳል። እናም ጭንቅላቱ ላይ ምንድነው የመጣው ይሄንን ፍለሽ እሷ ኮፒ አድርጋ ነበር የመለሰችለትና እሱን የምጥል ፋይል እንዳላት በደንብ እርግጠኛ ይሆናል። እናም ይሄንን እንዳስታወሰ እቺ ውሻ ከመሬት አንሽቻት ይሄን ሁሉ ነገር ታደርግብኛለች እኔ ላይ የደሃ ልጅ እያለ ሲሳደብ፣ ሰላምም እንደዛ ይባልን ባክ ተረጋጋ፣ እኔ ሁሉን ነገር አስተካክላለሁ መርማሪዎቹንም አወራቸዋለሁ ብላ ተነግረዋለች። ይሄንን እያወሩ ባለበት ሰዓት አልቋል። ና ተነስ ብለው ሊመልሱት ሲሉ በኃይሉ እባክሽ ቀጣይ ስትመጪ ገንዘብ አንጪልኝ በማለት በሚስጥር ይናገራል። ከዛም ወደ ፖሊስ ጣቢያ ይመለስና ሰላምም ትሄዳለች። ታሪካችንም ሲቀጥል ብሌንንና ቃል ኪዳን እናገኛለን። ቃል ኪዳን ወደ ብሌን ስትሄድ ብሌን አንድ ነገር ትላታለች። ቃል ኪዳን ለምንድን ነው እውነቱን እያወቅሽ ለእህትዬ እንደዛ ብለሽ የነገርሻት? እኔ እንደዛ እንዳላረኩኝና ያደረኩትም ለሷ ብዬ እንደሆነ ንገሪያትና አስታርቂ በማለት ትጠይቃታለች። ቃልም ለስራዋ ስትል እሺ አስታርቅሻለሁ በማለት ነገር ግን አሁን ውጪ ሰው እየፈለገች ነው ብላ እንድትወጣ ታረጋታለች። ብሌንም ወደ ውጪ በምትወጣ ሰዓት ሳሚን ታገኘዋለች። አንተና እንዴ ብላ በሩን ልዘጋው ስትል ሳሚም አንዴ ብሏት ይቅርታ እንድትለው ይጠይቃታል። የበደላት ነገር እጅግ በጣም ይቅር የማይባል እንደሆነና እንዳሳዘናት እሷንም እናቷንም ጭምር እንደበደለ እና ደግሞ ከዚህ በኋላ እንደዚህ አይነት ሰው በፍጹም እንደማይሆንና ይቅርቷን ብቻ እንደሚፈልግ ይነግራታል። እሷም ያደረከኝ ነገር ይቅር ልበል ብል እንኳን በፍጹም የማይረሳው ነገር ነው ያደረክብኝ በማለት ትለዋለች። እሱም ቆይ እንድሞት ነው የምትፈልጊው ሲላት እንዴ ለምድር እንደዛ የምታደርገው እሱ እኮ በምድርም ሆነ በሰማይ ፈጣሪ ይቅር የማይለው ነገር ነው በፍጹም እሱን እንዳታደርግ ብላ ትለዋለች። እሱም ታዲያ ለምንድን ነው አንቺ ይቅር የማትይኝን ነገር ፈጣሪ ይቅር እንዲለኝ የምትጠይቅ? አንቺ የማታደርጊውን ነገር ለምንድን ነው እሱን ያደርግልሽ የምትፈልጊው? በማለት እንግዲህ ትንሽ ቃል ተናግሯት ሊሄድ ሲል ሳሚ እሺ ይቅርታ አድርጌልሃለሁ፣ ትልቅ ነገር አስተምረኸኛል። እኔ ይቅር የማልለውን ነገር ፈጣሪን ይቅር በሉ ብሎ መናገር ራሱ ትልቅ ስህተት ነው፣ አመሰግናለሁ ብላ ትለዋለች። እሱም እሺ በማለት ግን አንድ ነገር ተጠንቀቂ፣ በዙሪያሽ ያሉ ሰዎች በሙሉ አንቺን ይጎዱሻል ማለት እነማ ብላ ስትጠይቀው ቃል ኪዳን፣ ሰላም፣ ዳግምና በኃይሉ እናም እነኚህ ሰዎች በአንቺ ዙሪያ ያሉት በሙሉ ሊጎዱሽ ነው የፈልጉት። እናም ደግሞ እነዚህ አራቱ ሰዎች የአንቺ እናት ናት ተብላ የመጣችውን ሴትዮ ገለው ቀብረዋታል ብሎ ይላታል። እሷም ትደነግጥና በፍጹም ይሄንን የማያደርጉ ብላ ትለዋለች። እሱም ካላመንሽ ዳግምን ራሱን ጠይቂው ብሎ ጭንቅላቷ ላይ ጥያቄ ፈጥሮባት እሷም ወዲያውኑ ዳግምን ለመጠየቅ ወደ ቤት ሮጣ ትሄዳለች። ወደ ዳግምም ከደረሰች በኋላ ዳግም ለሷ ስጦታ ለመስጠት አዘጋጅቶ ነበርና ስጦታውን የኔ ፍቅር መጣሽ እንኪስቲ ስጦታ ገዛውልሽ ብሎ ይሰጣታል። እሷም ስጦታውን ጥላው አትጃጃል፣ አሁን የምጠይቅህን መልስልኝ በማለት የኔ እናት ናት ተብላ የመጣችውን ሴትዮ ገለሃታል አልገለልካትም በማለት ጠይቋለች። እሱም በፍጹም እንዳላደረገው ይመልስላታል። እሷም አንተ ነፍሰ ገዳይ ነህ ብላ እጅግ በጣም ትሳደባለች። እሱም ብሌን እኔ በፍጹም አላደረኩትም፣ ያደረገችው ሰላም ናት። ሰላምን ለመከላከል ነው ያንን ነገር ያደረኩት። ታዲያ ሰላም እንደዛ አድርጋለች ብዬ ለፖሊስ አሳልፌ መስጠት ነበረብኝ፣ እሷን ማጋለጥ ነበረብኝ በማለት ይመልስላታል። ብሌንም ለካ ሳላቀህም ነበር አንተ አረመኔ ነህ በማለት ጥላው ትሄዳለች። በዚህ ሰዓት የሚያሰበችው ሁሉ የተሳካላት ቃል ኪዳን በሷ ተናዶ መውጣት እጅግ በጣም እየሳቀች ምን ነው በጣም የተናደድሽ ትመስያለሽ በማለት ትቀበላታለች። ቃል ያየችው ስላስደሰታት ወዲያውኑ ወደ ሳሚ ትደውልና ሳሚ አሁን ያደረከው ነገር በጣም የሚገርም ነው፣ ተሳክቶልናል። እጅግ በጣም ሲበጣበጡና ሲጣሉ ነበር። አሁን ቶሎ እያገኘሃት ልብ ወዝ መግባት ነው ያለብህ በማለት ነግረው ተስማምተው ወደ ሌላ እርምጃ ለመሄድ ተነጋግረው ስልኩ ይዘጋና ወደ ቤት ትገባለች። ታሪካችን የሚቀጥልና ሰላምና ቃል ኪዳንን ያስመለክተናል። ሰላም ምን ሆና ነው ያቺ ልጅ ገልምጣኝ ያለፈች እኮ ብላ ለቃል ኪዳን ትናገራለች። ቃል ኪዳንም እጅግ በጣም ተናዳ ስትነፋረቅ ነበር። ከዳግም ጋር ተጣልታ እኔን ራሱ አንቋሸሸችኝ እኮ ብላ ትነግራታለች። ጭራሽ አንቺንም ተሳድባለች ለወንድ ብላ ልታወራት ትሄዳለች። ወደ ብሌንም በመሄድ አንቺስ ምንድነው እየሆንሻለሽ? ጭራሽ ለወንድ ብለሽ ልጄንም መናገር ጀመርሽ ብላ አንዳንድ ነገሮችን ትናገራታለች። መታገስ ያቃታት ብሌንም ተይ ዝም ብለሽ አትናገሪ፣ ዝም ስላልኩኝ መናገር ማልችል እንዳይመስልሽ ብላ ልታስፈራራት ትሞክራለች። እናም ቁጣ ነገር ስትላት እትዬ አልማዝን ገላችኋት እንደቀበራችኋት አውቄያለሁ ብላ ትነግራታለች። ወዲያውኑ ሰላም ደርቃ ምን ብላ ትደነግጣለች። እናም ይሄንን እንዳወቀች እዚህ ሲገባት በጣም የዋለ መምሰልና ይቅርታ ለማለት ትሞክራለች። ብሌንም እንዴት አስቻለሽ? ቤተሰቦቿ እኮ ይጠብቋታል፣ ይሄኔ
አሁን ካሁን መጣች እያሉ የሚጠብቃት ቤተሰብ አላት እኮ እንዴት ገለሻት አርፋሽ መቀመጥ ቻልሽ እያለች እጅግ በጣም ሳይኮዋን ስትነካ ተመልክተናል። ሰላምም እባክሽ ከዚህ በላይ አትጉጂኝ እያለች ስትማጸናት፣ ብሌን ደግሞ ብዙ ነገር ተናግራት ጥላት ትሄዳለች። በሌላ በኩል ቃል ኪዳን እንመለከታለን። ቃል ኪዳን በሳሎን ውስጥ እያለች ሞተች ተባለችው የተባለችው አልማዝ ትደውልና ታስደነግጣታለች። ቆይ የባይሉ ስልክ ለምንድን ነው የማይሰራው? ገንዘብ አስገባልሻለሁ ብሎኝ ስልኩን አጠፋ አይደል? አሳየዋለሁ ያለች ታስፈራራ። አይ በኃይሉ እኮ ታስሮ ነው ብላ ትነግራታለች። ሙድ እየያዛችሁብኝ ነው እናንተማ እየቀለዳችሁ ነው። 200 ሺህ ብር እስከ ነገ ካላስገባችሁልኝ ሁሉም ነገር መጥቼ ለሰላምዬ እናገራለሁ፣ ብዙም መነግራት ነገር አለ ብላ ታስፈራራታለች። እሷም እጅግ በጣም በመደናገጥ ወዲያውኑ ወደ ሳሚ ትደውላለች። ሳሚንም ደውላ አልማዝ እንደደወለችና 200 ሺህ ብር እንደጠየቀች ስትነግረው ታዲያ ከሴትዮዋ ተቀብለን እንክፈላ ስትለው አይ ይሄንን ብርማ ከሷ አንቀበልም፣ ከሷ ጠቀም ያለ ብዙ ገንዘብ ነው የምንቀበላት፣ ስለዚህ እኔ ራሴ ያሳመኛት ከእትዬ ገንዘብ እቀበላለሁ ብላ ትለውና በዚህ ስልኩ ይዘጋል። በሌላ በኩል ደግሞ ብሌን እንመለከታለን። ለፖሊስ ልናገር እያለች ስትብሰለሰል ትቆይና በስተመጨረሻም ግዴታ መናገር እንዳለባት አስባ ለፖሊስ እየደወለች የፌዴራል ፖሊሱ ስልኩን አንስቶ ባኩት ፌዴራል ፖሊስ የሚጠቁሙት ነገር አለ ብሎ ሲጠይቃት ብሌን መናገርም ሳትፈልግ ሁለት ሐሳብ ሆና ምንም አይነት ነገር ሳትናገር ስልኩ እንደተከፈተ ይቆያል። ውድ ቻናላችን ቤተሰቦች በሚቀጥለው ክፍል ስንመጣ ብሌን እውነቱን ለፖሊሶች ተናግራ እናቷን ታሳስራታለች ወይስ እናቷን በጣም ስለምትወዳት እትዬንም አሳልፌ አልሰጣትም በማለት ይህንን ስራዋን ተደብቅላታለች? እናንተ የትኛው የሚሆን ይመስላችኋል? ሐሳባችሁን ኮሜንት ላይ አስቀምጡልን። መልካም ቆይታ